ብዙ ተማሪዎች ሁልጊዜም ያጠናሉ። ነገር ግን አንዳንዶቹ ተማሪዎች ከፍተኛ ውጤት ያመጣሉ፣ አንዳንዶቹ ተማሪዎች ደግሞ ዝቅተኛ ውጤት ያመጣሉ። ይሄ እንዴት ነው የተፈጠረው ካላችሁ፣ ሁሉም ተማሪዎች አጥንተዋል፣ የተቻላቸውን ሞክረዋል። ነገር ግን የሚያመጡት ውጤት የተለያየ ነው። ይሄ ደግሞ የሚፈጠረው አንዳንዶቹ በትክክለኛው መንገድ ያጠናሉ፣ አንዳንዶቹ ደግሞ በተሳሳተ መንገድ ያጠናሉ። እያጠናችሁ ነገር ግን ዝቅተኛ ውጤት እያመጣችሁ ከሆነ ምናልባት እናንተ እያጠናችሁት ያለው በተሳሳተ መንገድ ነው። ዛሬ እያጠናችሁ ነገር ግን የምታገኙት ውጤት ዝቅተኛ ከሆነ እያጠናችሁ ያላችሁበት መንገድ የተሳሳተ ስለሚሆን ዛሬ በጣም በርካታ ተማሪዎች በተሳሳተ መንገድ የሚያጠኑበትን 5 የተሳሳተ ያጠናን ዘዴዎችን ሼር አደርጋችኋለሁ። የተሳሳተ ያጠናን ዘዴያችሁን ቀይራችሁ ውጤታማ መሆን የምትፈልጉ ከሆነ እስከ መጨረሻው ድረስ አብራችሁን ቆዩ። አብዛኛው ተማሪ አይደለም ፈተና ደርሶ ፈተና ሳይደርስ እንኳን ያጠናል። ነገር ግን ሲያጠና የሚያጠናበት መንገድ የተሳሳተ ነው። በዚህ ምክንያትም አንዳንዶቹ በጣም ትንሽ አጥንተው ከፍተኛ ውጤት ያመጣሉ፣ አንዳንዶቹ ደግሞ ብዙ አጥንተው ዝቅተኛ ውጤት ያመጣሉ። ለዚህ ደግሞ እንደ ዋና ምክንያትነት የሚጠቀሰው የምታጠኑበት መንገድ የተሳሳተ መሆኑ ነው። ስለዚህ የመጀመሪያው ተማሪዎች በተሳሳተ መንገድ የሚያጠኑበት የመጀመሪያው የተሳሳተ የጥናት ዘዴ ፕራክቲስ ሳታደርጉ ሁልጊዜ ማንበብ ብቻ በመጠቀም የምታጠኑበት የጥናት ዘዴ ነው። ሁልጊዜ ኖታችሁን፣ ኤክሰርሳይዝ ቡካችሁን ወይም አጤሪራችሁን ሁልጊዜ ማንበብ ከጥቅሙ ጉዳቱ ያመዝናል። ስለዚህ ሁልጊዜም ካነበባችሁ በኋላ የተለያዩ ጥያቄዎችን፣ ከዚህ በፊት ፈተና የነበሩ ጥያቄዎችን፣ ሪቪው ኩዌስችኖችን መስራት አለባችሁ። እነዚህን ጥያቄዎች በመስራት ራሳችሁን ፈትሻችሁ ጋፓችሁን አይደንቲፋይ ታደርጋላችሁ። ክፍተታችሁ የቱ ጋር እንደሆነ ስታነቡ በደንብ ያልተረዳችሁ ነገር የቱ ጋር እንደሆነ ታውቁበታላችሁ። እሱን ካወቃችሁ በኋላ ደግሞ መልሳችሁ ጋፓችሁ ላይ በደንብ ታነባላችሁ ማለት። ሌላውና ሁለተኛው የተሳሳተ የጥናት ዘዴ ለረዥም ሰዓት ማጥናት ነው። ይሄ እንግዲህ አብዛኛው ተማሪ ለረዥም ሰዓት ቁጭ ብሎ ስላጠና ውጤታማ ይመስለዋል። ነገር ግን ብዙ ሰዓት ጥናት ላይ ስላሳለፋችሁ ሁልጊዜ ውጤታማ ናችሁ ማለት አይቻልም። የሰው ልጅ አእምሮ የትኛውም ነገር ላይ ፎከስ አድርገው መቆየት የሚችለው ለትንሽ ሰዓታት ነው። አንዳንዱ በደቂቃ ነው፣ አንዳንዱ በሰዓታት ነው። ስለዚህ የእናንተ ፎከስ አድርጋችሁ መቆየት የምትችሉበት መጠን ምናልባት ለአንድ ሰዓት ከሆነ 1 ሰዓት ካጠናችሁ በኋላ የተወሰነ እረፍት መውሰድ አለባችሁ። እንደገና ተመልሳችሁ ከእረፍት በኋላ ማጥናት። አሁንም ይሄን ሳይክል ማስቀጠል አለባችሁ። ለረጅም ጊዜ ያለ እረፍት ማጥናት ከጥቅሙ ጉዳቱ ያመዝናል ማለት ነው። ስለዚህ ሁልጊዜም ስታጠኑ በምታጠኑበት ሰዓት እረፍት መውሰድ ፎከሳችሁን ይጨምረዋል፣ ኤነርጂያችሁን ለረጅም ጊዜ እንዲቆይ ያደርጋችኋል፣ እንዳትሰላችሁም ያደርጋችኋል። ስለዚህ ሁልጊዜ በምታነቡበት ወቅት እረፍት መውሰድ አለባችሁ። ሌላው የተሳሳተ የጥናት ዘዴ ሪቫይዝ ወይም ክለሳ አለማድረግ። አብዛኛው ተማሪው ሁልጊዜም ፈተና ውስጥ ሲገባ ያነበበውን ነገር ነው የሚመጣው። ነገር ግን ያንን ፈተና ለመመለስ ለማስታወስ በጣም ትቸገራላችሁ። ነገር ግን ይሄ የሚመጣው ብዙ ጊዜ መርሳት የሚፈጠረው በደንብ ሪቫይዝ ባለማድረግ ነው። ስለዚህ ሁልጊዜም ካጠናችሁ በኋላ በተወሰነ ታይም ኢንተርቫል ሾርት ኖታችሁን ወይም ደብተራችሁን ያለውን ኖት በደንብ ሪቫይዝ አድርጋችሁ ማጥራት አለባችሁ። አንድ ጊዜ ያጠናችሁትን ነገር ከተወሰነ ጊዜ በኋላ አብዛኛውን ነገር ስለምትረሱት፣ ይህንን ነገር ደግሞ የረሳችሁትን ነገር የምታስታውሱት በመከለስ ስለሆነ ክለሳን በደንብ አጠናክራችሁ ሁልጊዜም መከለስ አለባችሁ ማለት። ሌላውና ዋነኛው የተሳሳተ የጥናት ዘዴ ሁልጊዜም ፈተና ሲደርስ ብቻ ማጥናት። ይሄ እንግዲህ ሁሉም ተማሪ ማለት ይቻላል የሚጠቀምበት የጥናት ዘዴ ነው። እንግዲህ ፈተና ሲደርስ ነው አብዛኞቻችሁ የምታጠኑት። ይሄ ደግሞ ብዙ ጊዜ ከጥቅሙ ይልቅ ጉዳቱ ያመዝናል። በመጨረሻ ፈተና ሲደርስ ማጥናት ለጭንቀት ደካማ የሆነ አረዳድ እንዲኖራችሁ ያደርጋችኋል። ይሄ ደግሞ ፈተና ገብታችሁ ውጤታማነታችሁን ይቀንሷል ነው። ስለዚህ ስታጠኑ ለፈተናችሁ ከፈተናው በደንብ ቀደም ብላችሁ ኢቨን ከተማራችሁ ክላስ ውስጥ ከተማራችሁ ጀምሮ ለረጅም ጊዜ በደንብ ማጥናት አለባችሁ። በሚገባው ሰዓት ሪቫይዝ ማድረግ አለባችሁ። ስለዚህ ሁልጊዜም ፈተና ሲደርስ ማጥናት ብቻውን ውጤታማ አያደርግም። ከፈተና በፊት ፈተናው በደንብ ሳይደርስም ማጥናት አለባችሁ። ሌላው እና አምስተኛው አብዛኛው ተማሪ ውጤቱ የሚያስኮለኩልበት መንገድ ጥርጣሬዎችን ችላ ማለት። አብዛኛው ተማሪ ፈተና ከመግባቱ በፊት ይሄን አውቀዋለሁ፣ ይሄን አላውቀውም እያለ
በጥርጣሬ ፈተና ውስጥ ይገባል። ይሄ ትንንሽ ጥርጣሬዎች ፈተና ውስጥ ትልቅ ፕሮብለም ይሆናሉ። ስለዚህ ፈተና ከመግባታችሁ በፊት አስመቸሽካን ወይም በቻላችሁት መጠን ጥርጣሬያችሁን አስወግዳችሁ ወይም የምትጠራጠሩትን ያልገባችሁን ነገር የምችሉ ከሆነ አንብባችሁ፣ ማስችሉ ከሆነ ደግሞ ከሰው ወይም ከጓደኞቻችሁ ተረድታችሁ ፈተና ውስጥ መግባት አለባችሁ። እነዚህን ስሞል ዳውትስ ወይም ጥርጣሬዎች በማስወገድ ፈተና ውስጥ ስትገቡ ትልቅ ችግር ከሚፈጠሩ በፊት እነዚህን ጥርጣሬዎች በደንብ ማስወገድ አለባችሁ ማለት ነው። በአጠቃላይ ሁልጊዜም ስታጠኑ እነዚህን 5 የተሳሳቱ የጥናት ዘዴዎችን በማስወገድ ድካማችሁን ወደ ውጤታማነት መቀየር ትችላላችሁ። በትክክል ስታጠኑ ጥሩና ውጤታማ ለመሆን መጀመሪያ ኮንሰፕቱን አንደርስታንድ ማድረግ አለባችሁ። ኮንሰፕቱን አንደርስታንድ ካረጋችሁ በኋላ ይህንን አንደርስታንድ ያደረጋችሁትን ኮንሰፕት በጥያቄዎች ራሳችሁ መፈተሽ አለባችሁ። በጥያቄዎች ራሳችሁን በደንብ ከፈተሻችሁ በኋላ ደግሞ ፈተናው እስኪደርስ በሬጉላርሊ ወይም በተወሰነ ታይም ኢንተርቫል መከለስ አለባችሁ። እነዚህን 3 ስቴፖች በመከተል ስታጠኑ ውጤታማነታችሁን በደንብ መጨመር ትችላላችሁ። አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ